እንዳውቅሽ ፍቀጂልኝ። አስፈላጊ አይደለም። ለእኔ አስፈላጊ ነው። ላውቅሽና ልቀርብሽ እፈልጋለሁ። ምንም የተደበቀ ነገር የለኝም። እኔ እዚህ ቤት ሰራተኛ ብቻ ነኝ። ስለ ቤተሰቤ ነው ማወቅ የፈለከው? ልዘርዝርልህ? አዴ እባክሽ አትቀልጂ። እኔ እየቀለድኩ አይደለም። አልቀለድኩም። ለውቅሽ አይደል ያልከው? አዲስ ነገር እንደሌለ እየነገርኩ ነው። ቆይ ከዚህ በላይ ምን ይፈጠር? ቆይ ያስቀየምኩሽ ነገር አለ እንዴ? የለም። ታዲያ ለምንድን ነው እንደዚህ እየሆንሽብኝ ያለሽው? ምን ሆንኩ? እየተናደድሽ እየተቆጣሽ እኮ ነው። የማይሆን ነገር እያረክ ነው። በቃ አቁም። ቆይ አንቺን ለማወቅ መፈለጊ ነው ጥፋቴ ወይስ እዚህ መሆኔን እንደ ክፋት እያየሽ ነው? በእናትህ ተወኝ። አዴ አልተውሽም። ለምን እንደሆነ እኮ ታውቂያለሽ። አትጠይቂ። ዳዊት እንዳትጠጋኝ። በደንብ ቀርቤ ላውቅሽም ላይሽም እፈልጋለሁ። ባትቀርበኝ ባታውቀኝ ነው የሚሻለው። አዴ እንዲህ ባልሽኝ ቁጥር የበለጠ ትስቢኛለሽ። እባክሽ ተይ አትግፊ። በቃ እኔ ካንቺ መራቅ አልችልም። ነግሬያለሁ። በቃ ላንተ መሆን ሰው አይደለም። ምንድነው እያወራሽ ያለሽ? እኔ እኮ ልወቅሽ ነው ያልኩት። ላንተ ሊመስል ይችላል። በቃ እንደዛ ልክ ሊሆን አይችልም። ስለማይመስሉ ነገሮች ማውራት አልፈልግም። ግድ ኖረህም አልኖረህም እውነታው ይሄ ነው። አሁን ስላልሽው ነገር ግድ የለኝማ። እኔ ደግሞ ማንነቴንም ሴትነቴንም አረሳ። ይኸውልሽ ሰው ተመራበት ብዬ እኔ እምነቴን አልቀይርም። ኧረ ሰዎች አደይ ድራማ ይለያል። የዛሬው ደግሞ ፍቅርና ሊዲያ የሚባሉ ሴቶች በጣም ከባድ አደገኛ የሆኑ ሴቶች ናቸው። አደገኛ የሆኑ ሴቶች ናቸው። እኔ በጣም ሜንታሊቲያቸው፣ አስተሳሰባቸው ምናምን በጣም ገርሞኛል። አደይን ለማጥፋት ቆርጠው ነው የተነሱት። እንዲህ አንድ ሰው በዚህ ደረጃ ሰውን ለማጥፋት ስራዬ ብሎ ቆርጦ ይነሳል? አስገርመውኛል በጣም ማለት ነው። ኢቭን ኢፍ ዛሬ በቢላ ሲያስፈራራት ነበር። እንደዚህ አይነት ነገር አለ በግለሰብ ደረጃ አንድ ሰራተኛ ለሁለት ተደራጅቶ በቢላ ማስፈራራት የምር ተገቢ አይደለም ብዬ አስባለሁ። በጣም በዛ፣ የነሱ ከሚባለው በላይ ነው የበዛው ማለት ነው። ገርሞኛል። በቢላ ያው ፍቅር ዴቭን ለራሷ ስለምትፈልገው አደይ ደግሞ ከዴቭ ጋር የሆነ ቅርርብ ነገር ስላላት ሰክታ ነው ዴቭን እንዳትወስድበት ሰክታ ነው። እና ያው በማይሆን መንገድ ዴቭን የራሷ ለማድረግ እየጣረች ነው ፍቅር። ያው ሊዲያ ደግሞ የፍቅር ተባባሪ እየሆነች ነው በዚህ ነገር ውስጥ ማለት ነው። እና ሲያስፈራሯት ነበር ካሁን በኋላ ከዴቭ ጋር ያለሽን ቅርርብ ታቋርጫለሽ፣ ታቆሚያለሽ ሲሏት እና ሲያስገድዷት ነበር። እሷም ያው በፍርሃት እሺ ስትላቸው ነበር። ኢቭን ኢፍ ፍቅር ለብቻዋ መታ ስታስፈራራት ነበርና ኩባያ ይዛ በኩባያ አናትሽን ካልመታሁላ ስትላት ነበር። ከዛም በኋላ እሺ በቃ ሁለተኛ አልቀርበውም ካልሽ በኋላ ልክ ፍቅር ስትሄድ ኩባያውን ድርግ አድርጋ ኩባያ አላለችም። እሷ በሌለችበት ያው ኩባያ ብላ ሰደበቻት። አደይም ብቻ ፈተና ሆኖባታል ማለት ነው። ለአደይ ፈተና ሆኖባታል። በሰራተኛ ቢቀና በሰራተኛ ይቀናል። ኧረ ግን ይህን ድራማ ሳየው ከገረመኝ ነገር ምንድነው፣ ሴት ልጅ የማይፈልጋትን ወንድ ነው እስር የምትከተለው ማለት ነው። ይዛው አስገብታው ነበር እኮ ዴቭን ወደ መኝታ ቤት ፍቅር ማለት ነው። ከዛም በኋላ እኔ ላስደስትህ ምናምን ስትለው ነበር። ከዛም በኋላ እኔ የራሴ ህይወት አለኝ፣ ይሄ ነገር በፍጹም አይሆንም ብሎ ጥሏት ሲሄድ ነበር። ነገር ግን ያው የእኔ ካልሆንክ ምናምን በግዴታ እንዴ! ሴቶች ምንድን ነው የማይፈልጋችሁን ሰው እንዴት ነው የምትወዱት? ግራ ነው የምትገቡኝ። የሆነ ጀነን ኮራ ምናምን ለጠጥ የሚልባችሁ ቼክ የማያደርጋችሁን ዞር ብሎ የማያችሁን ወንድ በጣም ነው የምትወዱት። ይህ ድራማ ብቻ አይደለም ሪል ላይፍ ላይም አለ። እንዴ ምን ሆናችሁ ነው? እስቲ በዚህ ጉዳይ ላይ ሀሳባችሁን ስጡ። ምንድን ነው አመለካከታችሁ? ለምንድን ነው የማይፈልጋችሁን ወንድ የምትወዱት? የሙጥኝ የምትሉት? የሚወዳችሁ ስራችሁ በዳዴ እየሄደ እናንተ ግን ያላችሁት የማይወዳችሁ ጋር ለምንድን ነው? አልገባኝም። ይሄ ነገር ጭራሽ የማይገባኝ ነገር ነው። እስቲ ሀሳባችሁን አሳውቁኝ። ደግሞ ዛሬ ከገረመኝ ነገር ደግሞ ያው ዴቭ በጣም ሊጠጋጋት ፈልጓል ወደ አደይ በጣም እየተጠጋ ነው። ሲያወራት ነበር። የሆነ ነገር ልንገርሽ ብሎ ጠጋቢ ወደ እኔ ብሏት ስሟታል። እና አደይ እዛው ላይ በጥፊ ነው ያላሰችው ማለት ነው።
ተመችቶታል፣ እሱ ጥፊውም ተመችቶታል እና በጣም ደስተኛ ሆኗል። ስለ ሳማት በጣም ደስተኛ ሆኗል እና ጥፊውም ተመችቶታል። ያው በምትወዳት ሴት በጥፊ መመታት ደስ ይላል። እውነት ደስ ይላል። ያው መጀመሪያ ሰሞን ሳትግባባ በፊት ማለት ነው ያው እስረስባ ስትል ለማመጣት ምናምን ነገር ሄደ ስትማጸናት ደጇን ስትጠና በጥፊ ስትል የሆነ ደስ የሚል ስሜት ይሰማል። ያው አፍቃሪ ስትሆን ነው የሚገባሽ። እና ዴቭን በዚህ ጉዳይ ሲደሳስት ነበር። በጣም ደስ ብሎት ነበር። ፊቱን እጁ ላይ አድርጎ ምናምን የሌለ በቃ ሲደሳስት ነበር። ይህ ነገር ደስ ይላል። ሌላው ደግሞ ያው ነግሯታል፣ በግልጽ ነግሯታል ለአደይ ዴቭ ማለት ነው። አብሬሽ መሆን እፈልጋለሁ፣ ላቅሽ እፈልጋለሁ ሲላት ነበር። ያው አደይ ግን በቃ የሌለ ግግም ብላለች። አላማዬ እኔ ስፍራዬን አውቃለሁ፣ ስፍራዬ የቤት ሰራተኝነት ነው ስትለው ነበር። ያው በጣም አስቸጋሪ ናት። ሊያሳምናት አልቻለም። እስቲ በቀጣይ ምን ሊፈጠር ይችላል? ሀሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይዘነጋ። 21,000 ደርሰናል። እስቲ 31,000፣ 41,000፣ 51,000፣ 100,000 ምናምን እንድንደርስ ሰብስክራይብ አድርጉ።